የእርሷ አይነት መልካም ባይኔም አላለፈ ከእንስት ማኅፀን አንቱን መሳይ ቆንጆ ከቶ አልተጸነሰ። ተፈጥረዋል ጠርተው ከነውሩ በሙላ። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ ቤተሰቦቼ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እጅግ በጣም ደክሞኛል። እጅግ በጣም ስደክምና ስለፋ ነበር የዋልኩትኝ፣ ግን ለኸይር ነው አልሐምዱሊላህ። ምክንያቱም ያው ለመልካም ነገር መድከም መጥፎ ነው ብዬ አላስበውም። እና ዛሬ በቃ ከኔ ቪዲዮዎች ጋር አሪፍ የፊጥራ ፕሮግራም ይኖረናል ብዬ አስቤ ነበረ፣ ግን እንዳሰብኩት አልሆነልኝም። ቤተሰቦቼ እዚህ ጋር የምታዩት ልብሴ በጣም ከ30 የበለጠ ምግብ ቤቴ ውስጥ እንትን ሰርቼ አሽጌ ምናምን መጥቼ ነበረ። ከዛ ምን ተፈጠረ? የገጠመኝ ልንገራችሁ። ያው እኔ አስቤው የነበረው ምንድን ነበረ? በቃ እንደዚህ ምንጣፍ አንጥፈን ሁላችንም በአንድ ላይ በደስታ በፍቅር እናፈጥራለን ብዬ አስቤ ነበረ። ግን ያሰብኩት ሌላ የገጠመኝ ሌላ ሆነ ማለት ነው። መሀል ላይ ቪዲዮውን አስገባላችኋለሁ። በቃ ቪዲዮውን አቁሙት አልኩኝ። ምክንያቱም በቃ የማይሆን ነገር ነው። አንደኛ በጣም ደካካማ ሰዎች አሉ፣ ሁለተኛ ደግሞ ይዤ የመጣሁት ነገር አልበቃኝም እና እርስ በርስ እየተጣሉ እየተገፋፉ ነበረ። ያ ነገር በቃ ምን እንደምላቸው አላውቅም። አንጀቴን በልቶኛልም አናድዶኛልም። እንዳለ ምግቡ ሁሉ ነው ልብሴ ጋር የተደፋብኝ ይመስላል ፍጥረት ሁላ። የእርሷ አይነት መልካም ባይኔም አላለፈ ከእንስት ማኅፀን አንቱን መሳይ ቆንጆ ከቶ አልተጸነሰ። ተፈጥረዋል ጠርተው ከነውሩ በሙላ እንዳሹት ይመስላል ፍጥረት ሁላ። የእርሷ አይነት መልካም ባይኔም አላለፈ ከእንስት ማኅፀን አንቱን መሳይ ቆንጆ ከቶ አልተጸነሰ። ተፈጥረዋል ጠርተው ከነውሩ በሙላ። ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑር አምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉር ነው ሸውቁ ባሰብኝ ሲፈታ የዘመን الرحمن ازنت يا رحمة يا سوطلات جنوش مساريا يا وبهاجر جنات مكفشا يا وبهاجر جنات مكفشا رمضان. እንዴት ነው ከባባ አጠገብ በዚህ ይኮናል እንዴ? ከባባ አጠገብ ትሰራለች በዚህ ሌሊት። ከባባ አጠገብ በዚህ ሌሊት ምን ትሰራለች? ኮንታክት አላቸው፣ ቬሪ ሹር ግንኙነት አላቸው። እንዴት ነው ከባባ አጠገብ? እሺ ደውይለት፣ ብትደውይለትም እኮ ችግር የለውም ማለት ደወልኩ ባባ ጋር እርግጠኛ ነኝ ይሄንን ላይቭ እያየሽ ነው። የሚስቱን ቁጥር አስፈልጌ እደውላለሁ። አክብረሽ መጥተሽ ላይቭ እንዳየሽ ደግሞ ለመሰለሽ እያየሽ ነበር። የሷ ባለ ራሱ ላይቭ እንደገባው ሳይ ነበር። ለሷ ሼር ተደርጎላታል። አሎ መርሐባ። አይዋ መርሐባ። انا اسفه انقطع لك خط. ما عندي مانع تكلمين دنش، بس هي راح تنام بكره كلميها. من شوي ردت علي وقالت لي نعم بتجهز لكم عشاء وبكره بتكلمني، وبس اخذ اذن من عندكم لان ابي اكلمها الحين لان البنت معاي. السبب اي بنت معك؟ السبب اللي انا ابي اكلمها عليه ان الراتب اللي كانت تشتغل عندكم اللي كانت تعبانه هاوي راتبها ما خدت اشتغلت عندكم سنة و4 شهور ما خدت الراتب غير شهر.
راتب استلمته من يدي أنا وتوقع على كل راتب تستلمه. بس دنكنش اللي كانت تاخذ كانت تخلي عندها الفلوس، كانت تخلي عندها. اللي تاخذ راتب من يدي ليدها وهي توقع. ايوه بعد ما تاخذه من يدك لما يروحون يعني من عندك بدون انت ما تشوف، هي كانت تاخذه منها تقول لها اخلي لك عندي، وسنه ما اعطتها. انت باي صفه انت الحين؟ انا اقرب لها. باي صفه الحين تحققين في الميديا وتبون بس تتهمون المرأة؟ بنت معانا دليل. مين اللي قال هاي الكلام؟ مين اللي قال لك؟ عندنا حق المركز الشرطه. تمام. طيب انا ممكن اكلم زوجتك اشرح لها عن الموضوع؟ ممكن هي تفهمني، ممكن هي تفهمني اكثر. ሚስትክን ላናግራት ስለሚስቴን አታናግሪያትም አለኝ። እሷ አልወሰደችባትም አለ ሰውየው። ለማን ነው የሚያግዘው? ለድንቅነሽ። ምን አለ? እሺ እሱ በጣም በትህትና ነበር ያወራኝ መጀመሪያ። ግን እኛ አስፈርመን፣ እኛ ምን አገባን፣ እኛ አስፈርመን ደሞዝ ሰተናታል። ኤኒዌይ ስልኬ ሪከርድ ያደርጋል። እኛ አስፈርመን ደሞዝ ሰተናታል፣ እኛን ይመለከታል ወይ አለ። አይመለከታችሁም። እናንተ ሐቋን አልበላችሁም። እናንተ አስፈርማችሁ በየወሩ ሰጣችኋታል። ግን ድንቅነሽ ነበረች ትወስድ የነበረው። እኔ ምን አገባኝ? በእጄ ነው እኮ በእጇ ነው ለሐዊ ምሰጣት አለ። በእጇ እኮ አንተ በእጇ ከሰጣሃት በኋላ ካንተ ፊት ከሄዱ በኋላ ድንቅነሽ አምጪ እኔ ነኝ ምልክልሽ ወደ ኢትዮጵያ እኔ ጋር ይቀመጥልሽ እያለች እሷ ነበረች የምትወስድባት አመት ሙሉ ደሞዟን አልኩት። ከዛም በኋላ አንድ ጊዜ እንደውም ቴሌቪዥን ተሰበረ ብላ ይሄን ያህል ብር ስለው ውሸት አለኝ። ውሸት ስለው ፋክቱራ አለ ደረሰኛ አለ ስለው እኔን አይመለከትም። ማስረጃ አለ ስለው ማስረጃ ካላችሁ ሂዱና ፖሊስ ጣቢያ ከሰሷት ድንቅነሽን ብሏል። ስለዚህ የሚስትየውን ስልክ አምጪ፣ ሚስትየውን አናገራለሁ። ድንቅነሽና ሰውየው ግንኙነት አላቸው። ለዛ ነው ፕሮቴክት እያረጋት ያለው። ለዛ ነው ሰውየውን አናግሪው ችግር የለውም ያለችው። ምን ብላ እንደሞላችሁ ታውቂያለሽ? ጭንቅላቱን ቀድማ ሶሻል ሚዲያ ላይ ለመውጣት ብለው ነው፣ እንደዚህ ብለው ነው፣ እንደዚህ ብለው ነው። እንዲህ እያሉ ነው መስሎኝ ነው እኔ እንዲህ ያልኩት ለቤተሰብ ቲቪ ተሰማው። ግን እኔ ያልገባኝ ነገር አንቺ በአመት ከ4 ወርሽ የምትገቢበት ምክንያት ምንድነው? ለምን 2 አመት ኮንትራክሽን አልጨረሽ? አሞኛ ቢባ በጣም አሞት ነበረ። ይሄ ኦፕሬሽኑ በቃ እግሬ እየጎተተኝ መጣ። ታውቂያለሽ? እሺ ነበር ኦፕሬሽን የተደረግሽው እዚህ በእግሬ በኩል ማለት ነው። በጻነቷ ስለተቃጠለች ማለት ነው። ይሄ ስጋ የታፋና ይሄ ተያይዞ እንተና ነው እና ካደገች በኋላ እየተጎተተ ተያይዞ ሲጎተት የሆነ ክፍተት አለው። ሰርጀሪ ተደርጎ ከአንደኛው ቆዳ እዛ ላይ ተለጥፎ እንትን ያ ሁሌ ያሳክካት። ሙቀት አይችልም። አንዳንድ ነገር ሳይስማማ ያሳክካታል። ያ እሱ አምስት ወሯ ጀምሮ ነው ኦፕሬሽን የተደረገችው። በሄደች በ5 ወሯ ነው። አይ እዚህ ነው እኮ ኢትዮጵያ ሆነች ከዚህም በፊት። እሱ አቢባ ችግር የለውም። የተደረገችው ኢትዮጵያ ነው። እሱ ራስ ስለሚያማት እዛ የሚያማት ሙቀት ሀገር ስለሆነ በልጅነቷ እሳት ያቃጠላት ቆዳዋን እያመማት እያሳከካት እያመማት እያቃጠላት ያ ነው ስራ ልትሰራ ይከለክላት። ሁሯን ይሄ ይጎትታል። እዚህ ተያይዞ ስጋ በልጅነት አብሮ ስለዳነ አውቃለሁ። ብዙ የተቃጠለ ሰው እንደዛ ሲል ሰምቻለሁ። ቆዳው ይጎትታል። እያደገ ሲመጣ ቆዳው የተቃጠለው ቦታ ስለማይለጠጥ ይጎትታል። ቴንክ ዩ መሰለኝ። ለዛ ነው አሁን እሷ ምን ትላለች? ከኔ ጋር ዋሽ እኔ ላንቺ ብዬ ነው። እሱ ብቻ አይደለም በሽታዬ ልብም እየደከመኝ መጣ። ታውቂያለሽ ሐኪም ቤት ሲወስዱ ለራሱ እረፍት ስጧት ተባለ። እረፍቱ ተሰጥቶኝ ነበር እዛ ጋር። እሺ በጣም አሞኝ ማለት ነው። በቃ እረፍት አጥቼ ደከመኝ፣ አቃተኝ። ከዛ በቃ እኔ አልኳት አገርም ስሰራ ስለነበርኩኝ እዚህ ጋር መጥቼም ደግሞ አቃተኝ። ስራው እንዳሰብኩ አይደለም ስለሆነ ትንሽ ገብቼ እንኳን ረፍት ላድርግ እየደከመኝ ነው በማለት ነው እንግዲህ ይሄኔ ሐሳብ ያመጣው። ከዛ የኮንትራቱን ከፍለሽ ካልሆነ እንጂ አትወጪም፣ ካልሆነ እንሸጥሻለን እያሉሽ ነው። ቢሮ ሄደሽ ከተሸጥሽ ደግሞ ያን ብር ደግሞ ከፍለሽ ገና ደግሞ የራስሽን ትሰሪያለሽ ከሆነ ግቢበት ምናምን ስትለኝ እንዴ እንዲህ ያመመኝ እንዴት ስላለው አንቺም ለራሱ እንዴት ትፈርጂያለሽ? እንዲህ ያመመኝ ደግሞ ገና ደግሞ የሰውን ቤት እጄ ነው እንደምሰራው ይሄም ስራ አይደል እንዴ አልኳት። ካልሆነ ደግሞ ቤተሰብ ይጠየቅልኝ በማለት ይሄን ገባውበት። የኮንትራቱ እንግዲህ ያ ሴራሚኩም ደግሞ ለካ እነሱ ምንም እያስከፈሉኝ አይደለም። እሷ ግን ከኔ እየተቆረጠ ስለሆነ ወይ ሴራሚኩ ምን ያህል ነው የተሰበረው? አንድ ሴራሚክ ተሰንጥቆ ነው ስንጥቅ። ወይኔ ጉድ! አረብ ለስንጥቅ ሴራሚክ አያስከፍልም እንዴ? ደግሞ ስንጥቅ ሴራሚክ ስንት ነው? በጣም ርካሽ እኮ ነው። ሰውዬም ደግሞ እኮ እንዲህ አለ። በፊት የወሰደኝ ደላላ ሲጠይቀው አረቡ
ብር የተቀበልናት ነገር የለም። ጨምረን እንዳውም የትኬትም ለራሱ እኔ ነኝ የከፈልኩላት የ15 ቀን ጨምሮ ሻንጣው እንዳውም ባዶ እጇን ስለሆነ ጨምረን ነው የሰጠናት። ደግሞ እውነት ነው በእጇ ደግሞ ብር ሲሰጣት እኔ አይቻለሁ። እሷ እጅ ቆይ እኔ ጥያቄ መልሽልኝ፣ አልገባኝም። አንድ ሴራሚክ እዚህ ጋር አሁን ቤቴ ሴራሚክ ነው ስኩዌር 4 ማዕዘን እሷ ናት የተሰነጠቀችው አይደል? አዎ እሱ ተለጥፏል። በጣም ርካሽ ነው የአንድ ሴራሚክ። እሺ አስከፈሉሽ እንኳን ቢባል 10 ድርሃም እኮ ነው አንድ ሴራሚክ። 10 ድርሃም ማለት በእናንተ በባህሬን 1 ዲናር ነው አንድ ሴራሚክ። ታዲያ ስንት ነው ያስከፈለች እሷ? ይሰራል እንደዚህ አለች። ይሄን ለማሰራት ሰራተኞቹ መጥቶ ሊገምቱ ነው ገምቷል። ይሄ በኩሽና ግርግዳ በኩል ይሄ ሲፈርሶ ይሰራል ስለሆነ ይሄ ሁሉ ወጪ አላወጣም፣ የ6 ወር ደሞዝሽ ነው የተገመተ ስለሆነ ክፍያ አለቻት። ለአንድ ሴራሚክ የ6 ወር ደሞዝ እግዚአብሔር ምስክር ነው። ይሄ ጨለማ እንዳል እንደዚህ አለች ለኔ ራሱ ብላለች። ይሄን ተማክሮ ቮይስ ይታል ያለችበትን ቮይስ አምጪልኛ። ለቤተሰብ ደውላለች፣ ለኔም ደውላ ነው ያለችኝ። በድምጽ ነው በድምጽ። ወይኔ ግፍ። ለማንኛውም ነገ ትምጣ ድንቅነሽ በእውነት ድንቅ ናት። ትምጣ፣ ነገ እንነጋገራለን። ነገኑ እናንተም ድንቅነሽ ስንት ሰዓት እንደምትለኝ ላይቬን ከፍቼ ሼር አስደርጌ አስጠርሽ ዋትስአፕሽ አለኝ ቮይስ አድርግልሻለሁ። ነይ ልሻለሁ። ትመጫለሽ፣ አንቺ ትመጫለሽ። እኔ ዛሬ ራሱ ከ12 ሰዓት ጀምሬ ነው መግባት የሞከርኩት። ስከታተል ነበር። እገባለሁ። ሰብስክራይብ ኢንቫይት ያደረገች ሰው ይባረክ፣ እድሜ ይስጠው። ሰብስክራይብ ልጆቹ ነው ነግሬ እንጂ እስከዛሬ ስትጽፊ ኮመንትሽ አይታየኝም። ሰብስክራይብ የሆነ ሰው ስሙ ቦግ ስለሚል ይታየኛል ኮመንቱ ቶሎ። እነሱ ተባብረውኝ ነው አንቺ ቤት አይቻቸው ዛሬ ጠዋት ላይ ለመንኳቸው። እነሱ አንድ ላይ ፕሮግራም ያዙና አደረጉ። ቤተሰብ የሚለው አለ። ለዛ ነው እነሱ ሰበብ ነው እንትን ያልኩት። ተባረኪ፣ በቃ አይዞሽ፣ ተባረኩ። ሰብስክራይብ የጋበዛችኋት ሰብስክራይብ እንድታረግ ያደረግላችሁ ተባረኩ። በተረፈ ነገ እንገናኛለን። እኔ ዋትስአፕ ላይ ቮይስ